ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ካሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣ ነው። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያዎቻችን ኦብሳ ሱራና ብሩክ ጌታቸው ከኛ ጋር ቆይታ የሚያደርጉ ይሆናል። ለዛሬ ህዳር 17 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን አካተንላችኋል። እስከ መረጃዎቻችን ፍጻሜ ድረስ በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የቦክስ ስፖርትን ቀዳሚ እናደርጋለን። የአንደኛው ዙር የብሔራዊ ቦክስ ክለቦች ሻምፒዮና የውድድር መድረክ በትንሿ ስቴዲየም በደማቅ ስነ ስርዓት ጅማሮን አድርጓል። በዚህ የውድድር መድረክ ላይ 14 ክለቦች በሁለቱም ጾታ በተለያዩ ኪሎግራም ጨዋታቸውን የሚያከናውኑ ይሆናል። በቀጣይ ሀገር የሚወክሉ ስፖርተኞችን ለመምረጥ የሚያስችለው ውድድር የተባለለት ውድድር እንግዲህ በትንሿ ስቴዲየም ለሁሉም ተመልካች ክፍት በሆነ ሁኔታ እየተከናወነ እንደሚገኝ ተገልጿል። በዚህም መሰረት እንግዲህ ወንዶች 48 ኪሎ ግራም የድሬዳዋው ቢኒያም ከኦሜርላው አማረ ኃይሌ ጋራ የሚፋለሙ ነው የሚሆነው። የማረሚያው ቢኒያም በሪሁን እንደዚሁ ከፋሲል ከተማው ስፖርት ክለብ አብራራው ፈንታ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። የዩኒቨርሲቲው ስዊት እሱ ባለው ሞላ ከኢትዮጵያ ስፖርት አካዳሚው ታሪኩ መለሰ ጋራ በ48 ኪሎ ግራም የሚፋለሙ ይሆናል። በመጀመሪያው ዙር የደሴውን አስናይል አወቀ ከአዲስ አበባ ፖሊሱ አቤል አባትዬ ጋር የሚያደርጉትም ጨዋታ እንደዚሁ ትልቅ ትኩረትን ስቧል። እነዚህ እንግዲህ በተለያየ ኪሎ ግራም ኢትዮጵያን በመወከል በተለያዩ ዓለማት ውድድራቸውን ሲያደርጉ የነበሩ ወጣት ቡጥኞች ናቸውና በትንሿ ስቴዲየም እነዚህን ወጣት ስፖርተኞች እንድትከታተሉና እንድታበረታቷቸው ናሁ ስፖርት እንደዚሁ ይጋብዛል። ይህ የውድድር መድረክ እስከ ህዳር 21 እንደዚሁ እንደሚቀጥል የኢትዮጵያ ቦክስ ፌዴሬሽን ያደረሰን መረጃ ያመለክታል። ክቡራትና ክቡራን ተመልካቾቻችን ወደ ሌሎች የሀገር ቤት ስፖርታዊ መረጃዎቻችን ስናልፍ ደግሞ የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ8ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ እየተከናወኑ ይገኛሉ። ዛሬ የመርሃ ግብሩ መደምደሚያ እንደዚሁ አንድ ጨዋታ ተከናውኗል። የወቅቱ በተከታታይ በኢትዮጵያ ሴቶች ፕሪሚየር ሊግ ታሪክ የሊጉን የዋንጫ ክብር በማሳካት የሚታወቀው የኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ እንደዚሁ ከድሬዳዋ ከመቻል ጋር ያደረገው ጨዋታ ባቻ ውጤት ተጠናቋል። እንግዲህ የኢንስትራክተር መሰረት ማኔው ቡድን መቻል ዘንድሮ በአዲሱ አሰልጣኝ እየተመራ ጠንከር ያለ እንቅስቃሴ በማድረግ ላይ ይገኛል። ኢትዮጵያ ንግድ ባንክም ያለፉትን ጊዜያቶች በርከት ላሉ ጨዋታዎች እንደዚሁ ሳይሸነፍ ጥሩ ጉዞን እያደረገ ይገኛል። አሁን ግን ኢትዮ ኤሌክትሪክ ነው የደረጃ ሰንጠረዡን እየመራ የሚገኘው ማለት ነው። ዛሬ እንግዲህ በነበራቸው ጨዋታ መቻልና ኢትዮጵያ ንግድ ባንክ 0-0 በሆነ አቻ ውጤት ጨዋታቸውን አጠናቋል። ወደ ወንዶቹ መረጃ ስናልፍ ደግሞ የሲቢኢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የሰባተኛ ሳምንት መርሃ ግብር ማጠቃላይ ጨዋታዎች እንደዚሁ በመከናወን ላይ ነው የሚገኙት። ድሬዳዋ ከተማን ከምድረገነት ሽሬ ጋር ያገናኘው ጨዋታ በምድረገነት ሽሬ 2-0 አሸናፊነት ፍጻሜውን ሲያገኝ ዳንኤል ዳርጌ 43ኛው ደቂቃ ላይ፣ አቤል ማሙሽ ደግሞ 64ኛው ደቂቃ ላይ እንደዚሁም ለምድረገነት ሽሬ ሁለቱን የአሸናፊነት ግቦች ከመረብ ማሳረፍ ችሏል ማለት ነው። ምድረገነት ሽሬ ይህንን ጨዋታ በአሸናፊነት ማጠናቀቁን ተከትሎ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 13 ከፍ ማድረግ ችሏል። በዚህም መሰረት 14ኛ ደረጃ ላይ ይገኝ ነበር። ይህንን ጨዋታ ከማድረጉ አስቀድሞ አሁን ወደ 10ኛ ደረጃ ከፍ ማለት ችሏል ማለት ነው። ሲዳማ ቡና እግር ኳስ ክለብ 16 ነጥቦችን ይዞ የሲቢኢ ኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥን በቀዳሚነት እየመራ ይገኛል። እንግዲህ በቀጣይ የ8ኛ ሳምንት መርሃ ግብር ጨዋታዎች ደግሞ ከነገ በስቲያ እንደዚሁ እንደሚጀምሩ ሊግ ሼር ካምፓኒው ያደረሰን መረጃ ያመለክታል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። እንግዲህ የሀገር ቤት ስፖርታዊ መረጃዎቻችንን በዚህ እናጠናቅቃለን። ጠቃሚ መረጃዎች ወደ እናንተ ከደረሱ በኋላ ዳግም ስንገናኝ የባህር ማዶ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታ እናደርጋለን። አሁንም አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ።
ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ነው ቴሌቪዥን ነው ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ ምንጮች ያሰናዳናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የኢሮፓ ሊግ የ2025-26 የውድድር ዘመን አምስተኛ ጨዋታዎች ከዛሬ ምሽት ጀምረው የሚከናወኑ ነው የሚሆነው። ዛሬ ምሽት 2:45 በኩል ተመሳሳይ ጊዜ እንደዚሁም ደግሞ ምሽት 5 ሰዓት ላይ በኩል ተመሳሳይ ጊዜ በርከት ያሉ ተጠባቂ ጨዋታዎች የሚከናወኑበት ነው የሚሆነው። በዚህም መሰረት የእንግሊዙ ክለብ አስተን ቪላ በሜዳው ቪላ ፓርክ ስቴዲየም እንደዚሁ ያንግ ቦይስን የሚያስተናግድበት ጨዋታ ይጠበቃል። እንደዚሁ ፍሬንክ ቫሮስ ቱርኩ ክለብ ፊነርባቼ ጨዋታውን ሲያደርግ ቪክቶሪያን ፕሌዝ ከጀርመኑ ክለብ እንደዚሁ ፍሬቡርግ ጋር ጨዋታቸውን የሚያከናውኑ ይሆናል። የፖርቹጋሉ ክለብ ፖርቶ እንደዚሁ ከፈረንሳዩ ክለብ ኒስ ጋር በዚሁ ሰዓት ጨዋታቸውን ሲያደርጉ ፌኖርድ ከሴልቲክ፣ ሮማ ከሚድላንድ፣ ቦሎኛ እንደዚሁ ከአርቢ ሳልዝበርግ ጋር ጨዋታቸውን ያከናውናሉ። ምሽት 5 ሰዓት ላይ ደግሞ ኖቲንግሃም ፎረስት ከስዊድኑ ክለብ ማልሞ ጋር የሚያደርጉት ጨዋታ ይጠበቃል። አምስተኛ ዙር ላይ ደርሷል። ዛሬም የሚደረጉት ጨዋታዎች የአምስተኛ ዙር ጨዋታዎች ናቸው። ሚድላንድ 12 ነጥቦችን ሰብስቦ በቀዳሚነት ሲመራ የጀርመኑ ክለብ ፍሬቡርግ እንደዚሁም ፊነርባቼን የመሳሰሉ ክለቦች ሴልታ ቪጎ ተከታዩን ደረጃ ይዘው እየተመለከት እንገኛለን። እኩል 10 ነጥቦችን ይዘው ብራጋ፣ አስተን ቪላ፣ ሊዮን እና እንደዚሁም ሌሎች ክለቦች ደግሞ ተከታዩን ደረጃ ይዘዋል። በኢሮፓ ሊግ ጨዋታዎች ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎች እናመራለን። የመርሲሳይዱ ክለብ የአማካኝ ስፍራ ተጫዋች የሆነው የ24 ዓመቱ እንደዚሁ ጄምስ ጋርነር የተለያዩ ክለቦች ለማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው። አሁን ደግሞ የአሰልጣኝ ዩናይ ኤምሬው ቡድን አስተን ቪላ ተጫዋቹን ለማስፈረም እንደዚሁ የተለያዩ እንቅስቃሴዎችን በማድረግ ንግግር ስለመጀመሩ እየተገለጸ ነው የሚገኘው። ይህ ተጫዋች 24 ዓመቱ ላይ ይገኛል እና በቀጣይ የውድድር ዓመቱ መጨረሻ እንደዚሁ የውል ኮንትራቱ መጠናቀቁን ተከትሎ ይህንን ተጫዋች ለማስፈረም አስተን ቪላ ፍላጎት እንዳለው ተነግሯል። ሌሎችም የፕሪሚየር ሊጉ ተሳታፊ ክለቦች ይፈልጉታል ተብሏል። እንደነ ኖቲንግሃም ፎረስትን፣ ዌስትሃም ዩናይትድ የመሳሰሉ ክለቦች የተጫዋቹን ፊርማ ለማግኘት ጥረት በማድረግ ላይ ነው የሚገኙት ተብሏል። ወደ ሌሎች መረጃዎቻችን ስናልፍ ደግሞ እንደዚሁ ትላንት ምሽት የአውሮፓ ቻምፒየንስ ሊግ የውድድር መድረክ በተለይ በምሽቱ ጨዋታ ላይ ተጠብቀው ከነበሩና ትልቅ ግምት ካገኙ ጨዋታዎች መካከል አንደኛው በኤምሬትስ ስቴዲየም የእንግሊዙ ክለብ አርሰናል የጀርመኑ ክለብ ባየር ሙኒክን ያስተናገደበት ጨዋታ ነበርና ከጨዋታው መጠናቀቅ በኋላ የተለያዩ አስተያየቶች በተጫዋቾችና በአሰልጣኝ ስታፍ አባላት እየተሰጡ ነው የሚገኙት። አነጋጋሪ ጉዳዮችም እየወጡ ነው የሚገኙት። ከዚህ ጋር ተያይዞ የአርሰናልን ደጋፊዎች ቅሬታ ውስጥ የሚከት አስተያየት ጆሹዋ ኪሚቺ የባየር ሙኒኩ ተጫዋች እንደዚሁ አስተያየት ሰጥቷልና ትላንት በነበረው እንቅስቃሴ አርሰናሎች ከፒኤስጂ የሚበልጥ አቅም ላይ አይገኙም። ፒኤስጂ ነው አሁን ላይ በጥንካሬ እየተመለከትኩት የምገኘው እና እንደውም አርሰናል እየተከተለ ያለው የአጨዋወት ዘዬ እጅግ በጣም አሰልቺ ነው የሚል እንግዲህ ለአርሰናል ደጋፊዎች ጥሩ ስሜት የማይፈጥር አስተያየት ሰጥቷል። አስተያየቱስ ሚዛን ይደፋል የሚለው ነገር የሚያጠያይቅ ነው። ምክንያቱም አርሰናል አሁን ላይ በዓለማችን ላይ ካሉ በጥንካሬያቸው እየተወደሱ ከሚገኙ ብዙ እየተባለላቸው ከሚገኙ ጠንካራ ክለቦች መካከል አንደኛው መሆኑ እያስመዘገበ ያለው ውጤት በሁሉም የሜዳ ክፍል እንደዚሁ ምስክር ነው ማለት ይቻላል። ጆሹዋ ኪሚቺ እንግዲህ በሰጠው አስተያየት
ባሳለፍነው በአራተኛው ዙር ጨዋታ ላይ እንደዚሁ ከፒኤስጂ ጋር ተጫውተው 2-1 በሆነ ውጤት ማሸነፋቸው የሚታወስ ነው ባየር ሙኒክ ማለት ነውና ትላንት የተሸነፉበትን ያሸነፋቸውን ቡድን ጥንካሬ ትቶ እንግዲህ እነሱ ያሸነፉትን የፒኤስጂን ጥንካሬ ነበር ሲያወድስ የነበረውና እናንተ ምን ትላላችሁ? አሁን ላይ እውነት የፒኤስጂ ጥንካሬና የአርሰናል ጥንካሬ እየተመዘገበ ካለው ወቅታዊ አቋም ጋር በተያያዘ ምን ትላላችሁ? በኪሚቺ ሐሳብ ተስማማላችሁ ወይስ ደግሞ ሌሎች በርካቶች እንደሚሉት አርሰናል አሁን ላይ ያለው ወቅታዊ አቋም ከዓለም በሚገኙ ክለቦች ተርታ የሚሰለፍ ነው ብላችሁ ታምናላችሁ? እስኪ አስተያየታችሁን በዚህ ዙሪያ ልትሰጡን ትችላላችሁ። ኪሚቺ እንግዲህ 30 ዓመቱ ላይ ነው የሚገኘው። በጣም ሲኒየር ከሚባሉ የባየር ሙኒክ ተጫዋቾች መካከል አንደኛው ነው። በትላንቱም ጨዋታ እንግዲህ ጥሩ ጥረት ሲያደርጉ ከነበሩ ተጫዋቾች መካከል አንደኛው ነው። አስቀድሞም የጨዋታው ልዩነት ፈጣሪ ሊሆኑ ይችላሉ ተብለው ቅድመ ግምት ከተሰጣቸው ተጫዋቾች መካከልም አንደኛው ነው ማለት ነው እና ትላንት አርሰናል አሸንፏቸዋል። ነገር ግን አሸንፏቸውም አርሰናል ጠንካራ አይደለም እንደውም የተሻለው ፒኤስጂ ነው የሚል አስተያየት መስጠቱ አግባብ ነው ወይ? እስኪ ሀሳብ ልትሰጡበት ትችላላችሁ። ወደ ሌሎች መረጃዎቻችን ስናልፍ ደግሞ እንደዚሁ የምናገኘው የአሰልጣኝ አርነ ስሎት ቆይታ ጥያቄ ውስጥ ገብቷል። የሊቨርፑሉ አለቃ ማለት ነው። በዚህ ዓመት ካደረጓቸው በሁሉም የውድድር አይነቶች 12 ጨዋታዎች 9ኙን ተሸንፈዋልና ከዚህ ጋር በተያያዘ አጣብቂኙ ስለመግባታቸው ነው እየተገለጸ የሚገኘው። በእንግሊዝ ፕሪሚየር ሊግ ካደረጓቸው 12 ጨዋታዎች 6ቱን አሸንፈው 6ቱን በሽንፈት ነው ያጠናቀቁትና አምና በሊጉ ሻምፒዮን አልነበረ ክለብ ይሄ እየተመዘገበ ያለው ውጤት በክለቡ ደጋፊዎች ዘንድ ቅሬታን እየፈጠረ ነው የሚገኘው ማለት ነውና አሁን አጣብቂኝ ውስጥ ገብቷል። ስቴቨን ጄራርድ ግን ይህ በእንዲህ እንዳለ አንድ አስተያየት ሰጥቷል። በተለይ የአሰልጣኝ አርነ ስሎትን ቆይታ ምናልባት ዋስትና የሚሰጥ አስተያየት ነው። የክለቡ ሌጀንድ እንደሆነ ይታወቃል። እንግዲህ ከሚሰሙ ሰዎች መካከል አንደኛው ነው ለማለት ይቻላልና አሁን ላይ የውጤት ቀውስ ውስጥ የለም፣ እዛ ደረጃ ላይ አይገኝም። በእኔ እይታ በአጭር ጊዜ ውስጥ ሊስተካከል ይችላል። ሊቨርፑል ያሉት የተጫዋቾች ስብስብ አስተማማኝ ነው፣ አሰልጣኙም ይህን አቅም አላቸው ጊዜ ከተሰጣቸው የሚል አንድምታ ያለውን አስተያየት እንደዚሁ ስቴቨን ጄራርድ ሰጥቷል። ትላንት ከነበረው ሽንፈት በኋላ የተለያዩ የቀድሞ የሊቨርፑል ተጫዋቾች በተለይ የሰላ ትችት በአሰልጣኝ አርነ ስሎት ላይ በሚያሳርፉበት ወቅት ነገር ግን እኔ ከጎናቸው ነኝ የሚል አስተያየት የሰጠው ስቴቨን ጄራርድ ነውና ይህንን ጉዳይ እንዴት ትመለከቱታላችሁ? ምክንያቱም በፕሪሚየር ሊጉ የደረጃ ሰንጠረጃውን 11ኛ ደረጃ ላይ ነው የሚገኘው። ከዛ ባለፈ በአውሮፓ ቻምፒየንስ ሊግ የውድድር መድረክም እንደዚሁ 9 ነጥቦችን ይዞ 13ኛ ደረጃ ላይ ተቀምጧልና ትልልቅ ከዋክብቶችን የያዘው የመርሲሳይዱ ክለብ በአሰልጣኝ አርነ ስሎት ስር ያምናውን ጥንካሬውን መድገም ያልቻለበትን ሁኔታ እየተመለከትን ነው የምንገኘው። ይሄ ደግሞ የተጫዋቾቹን አቅም ተረድቶ ጥሩ የጨዋታ ዘዬ በመከተል ቡድኑን ወደ ከፍታ እያመጣ አይደለም የሚገኘው የሚል ወቀሳ እየቀረበበት ነው የሚገኘው በቡድኑ አሰልጣኝ አርነ ስሎት ላይ ማለት ነው። ከዚህ ጋር ተያይዞ ዛሬ እንግዲህ የሊቨርፑል እግር ኳስ ክለብ የቦርድ አባላት እንደዚሁ እየተመዘገበ ያለው ውጤት ድንጋጤ ውስጥ ከቷቸው አሰልጣኙን ለማነጋገር ወይም ደግሞ ለመምከር ባለው ወቅታዊ ሁኔታ ዙሪያ እንደዚሁ ለመምከር ስለማሰባቸው ነው የተነገረው። ቀጣይ እንግዲህ የቦርዱ ውሳኔ ይጠበቃል። ለአሰልጣኝ አርነ ስሎት ተጨማሪ ጊዜ መስጠት ወይም ደግሞ የማሰናበትና ሌሎች አሰልጣኞችን ለማምጣት ለማማተር የሚያስችላቸውን አይነት ውሳኔ ይወስናሉ ተብሎ ይጠበቃል። ወደ መጨረሻው መረጃችን ስናልፍ ደግሞ እንደዚሁ የካሪም አዴሚን የዝውውር ሁኔታ እንመለከታለን። ከዚህ ቀደም በነበሩን መረጃዎቻችን ወደ እናንተ ማካፈላችን የሚታወስ ነው። አርሰናልና ማንቸስተር ዩናይትድ ይህንን ኮከብ ለማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው። 23 ዓመቱ ላይ ይገኛል። በጀርመኑ ክለብ ቦሩሲያ ዶርትሙንድ እየተጫወተ የሚገኘው ይህ ተጫዋች ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎቱ ከጊዜ ወደ ጊዜ ከፍ እያለ ስለመምጣቱ ነው እየተገለጸ የሚገኘው። አርሰናልም የዚህን ተጫዋች ፈላጊ ነው ተብሏል። በመጠኑም ቢሆን የዚህን ተጫዋች እንቅስቃሴ እየተከታተሉት እንዳሉ ነው እየተነገረ የሚገኘው። አሰልጣኝ ሩበን አሞሪም ግን ከአርሰናል በተሻለ ሁኔታ ተጫዋቹን ለማስፈረም ገፍተው እንቅስቃሴ በማድረግ ላይ እንደሚገኙ የተለያዩ የእንግሊዝ መገናኛ ብዙሃን እንደዚሁም የጀርመኑን ቢልድ ጨምሮ መረጃዎች እየወጡ ነው የሚገኙትና በቀጣይ የዚህ ተጫዋች ማረፊያ የትኛው ክለብ ሊሆን ይችላል? በጥር የተጫዋቾች የዝውውር መስኮት ላይ ተጫዋቹ ግን ክለቡን የመልቀቁ ነገር እውን ስለመሆኑ ነው እየተነገረ የሚገኘው። ከዛም ባለፈ እንደዚሁ የጆዲ ቤሊንግሃም ወንድም የሆነው
ጆቤ ቤሊንግሃምም ክለቡን የመልቀቅ ፍላጎት አለው ተብሏል ከቦሩሻ ዶርትሙንድ። እንግዲህ የእንግሊዝ ፕሪሚየር ሊግ ክለቦች ዩናይትድ ሁለቱንም ተጫዋቾች እንደዚሁ እንደሚፈልግ ነው እየተነገረ የሚገኘው። እንግዲህ አርሰናልና የማንቸስተር ዩናይትድ በተለይ በካሪም አዳሚ ላይ ያላቸው ፍላጎት በማን አሸናፊነት ይጠናቀቃል፣ ተጫዋቹ የትኛውን ክለብ መርጦ ይመጣል የሚለው ነገር እንደዚሁ ይጠበቃል ማለት ነው። ክቡራትና ክቡራን ተመልካቾቻችን መረጃዎቻችን ይሄንን ይመስሉ ነበር። ስለተከታተላችሁን እጅግ በጣም እናመሰግናለን። ሌሎች ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። ዛሬ ዕለተ ሐሙስ ዳር 17 2018 የተሰናዱ የናሁ ስፖርት መረጃዎቻችን ይሄንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያዎቻችን ወብሳ ሱራና ብሩክ ጌታቸው ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።